ከትምህርት ጋር የተያያዙ መረጃዎችን በፍጥነት እንድታገኙ ይህን ቻናል ሰብስክራይብ አድርጉ። የቴሌግራም ቻናላችንም ጆይን ማድረጋችሁ እንዳትረሱ። የብዙዎቻችሁ የ2018 ዓ.ም የሪሚዲያል የደረሳችሁ ተማሪዎች ግቢ የመረጣችሁትን ማለት ነው ዩኒቨርሲቲ ምርጫችንን ማስተካከል እንችላለን ወይ የሚል ጥያቄ ነበረ እስከዛሬ ሲጠይቁ የነበረው። ከዚህ በፊት ሲደረግ እንደነበረው ሁሉም ተማሪ መጀመሪያ የፍሬሽማን ተማሪዎች ምርጫቸውን ያስተካክላሉ። ከዛን ምደባ ይፋ ይደረጋል። ከዛ ደግሞ ሪሚዲያል ተማሪዎች ምርጫችሁን አስተካክሉ ይባላል። ከዛም ደግሞ ምደባ ይወጣል ማለት ነው። ግን በዚህ ዓመት ትምህርት ሚኒስቴር ምንም ሳይል ቆይቶ ነበረ። ተማሪዎችም አብዛኞቻችሁ ተጨንቃችሁ ነበረ። ዩኒቨርሲቲ ውጤት ካያችሁ በኋላ ዩኒቨርሲቲ ምርጫችሁን ማስተካከል የምትፈልጉ ተማሪዎች ነበራችሁ። ይህም እንግዲህ የትምህርት ሚኒስቴር ዛሬ ባወጣው መግለጫ ማለት ነው ሪሚዲያል ተማሪዎች የግቢ ምርጫችሁን ማስተካከል እንደምትችሉ ትምህርት ሚኒስቴር አስታውቋል ማለት ነው። ይህም መረጃ የምነግራችሁ ይሆናል። ግቢዎች ደግሞ እንደተለመደው መጥራታቸውን ቀጥለዋል። እነ ወልዲያ ዩኒቨርሲቲ ጠርቷል። እነዚህ ነገሮች አሉ። ይህንን ነገር ደግሞ ኢንፎርሜሽን ለመከታተል ቴሌግራም ቻናላችንን ጆይን አድርጉ ማለት ነው። ስለዚህ የሪሚዲያል ተማሪዎች የሪሚዲያል ፕሮግራም የትምህርት ሚኒስቴር ምርጫ ማለት ነው። የሪሚዲያል ፕሮግራም የዩኒቨርሲቲ ምርጫን ለመሙላት እየተጠባበቃችሁ ላላችሁ ተማሪዎች በሙሉ ይላል ትምህርት ሚኒስቴር ያወጣው መግለጫ ኦልሞስት ከአንድ ሰዓት በፊት ነው። በ2017 የትምህርት ዘመን የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች የተቋም ምርጫችሁን በየትምህርት ቤታችሁ በተወከሉ መምህራን በኩል እስከ ጥቅምት 12 2018 ዓ.ም ድረስ ማስተካከል የምትችሉ መሆኑን እንገልጻለን ይላል። ያው ማሳሰብ ያለው ከታች የተዘረዘሩት ዩኒቨርሲቲዎች የሪሜዲያል ፕሮግራም የማያስተናግዱ መሆኑን ዩኒቨርሲቲው ገልጿል ማለት ነው። ስለዚህ የዩኒቨርሲቲ ምርጫችሁ ላይ ማካተት ያለባችሁ የማይሰጡ አሉ። ሪሜዲያል የማይሰጡ ስላሉ ያንን ለመቀየር ያስችላችኋል ማለት ነው። ለምሳሌ ሐዋሳ ዩኒቨርሲቲ አንደኛ ያደረገ ተማሪ ካለ ስለዚህ ያንን ማስተካከል አለበት ማለት ነው። ምክንያቱም ሐዋሳ ዩኒቨርሲቲ ሪሜዲያልን አይሰጥም ማለት ነው። ኮተቤንም እንደዛው፣ ጂማን፣ አዲስ አበባ ሲቪል ሰርቪስ፣ አዳማ፣ ጂማ በዚህ ዓመት አይሰጥም ማለት ነው። ስለዚህ ጅማ ዩኒቨርሲቲ አይሰጥም ማለት ነው። ስለዚህ በዚህ ዓመተ ምህረት የማይሰጡ ዩኒቨርሲቲዎችን ልንገራችሁ። አንደኛ አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጂማ ዩኒቨርሲቲ፣ ኮተቤ ትምህርት ዩኒቨርሲቲ እነዚህ መስጠት የማይችሉ ናቸው ማለት። ስለዚህ በ2017 ዓ.ም ጂማ ዩኒቨርሲቲ ሰጥቶ ነበር። በዚህ ዓመተ ምህረት ግን አልሰጠም። ስለዚህ እነዚህ 7 ዩኒቨርሲቲዎች እንደማይሰጡ አውቃችሁ የምትሞሉትን ማስተካከል ይኖርባችኋል ማለት ነው። ስለዚህ አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዳማ ሳይንስና ቴክኖሎጂ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ኮተቤ የትምህርት ዩኒቨርሲቲ እነዚህ አይሰጡም ማለት ነው። ስለዚህ እነዚህ ስለማይሰጡ የምትሞሉትን ነገር ከዚህ ተነስታችሁ ማስተካከል ይጠበቅባችኋል ማለት ነው። በዚሁ ጥሪ ያደረጉ ዩኒቨርሲቲዎችን ልንገራችሁ ፍሬሽ ተማሪዎች ማለት ነው። አንደኛ ጥሪ ያደረገ ኮተቤ ኤዱኬሽን ዩኒቨርሲቲ ነው። በ2018 ዓ.ም በመደበኛ የዲግሪ ፕሮግራም ኮተቤ ዩኒቨርሲቲ ኦፍ ኤዱኬሽን የተመደባችሁ ማለት ነው። ትምህርታችሁን በኮተቤ ትምህርት ዩኒቨርሲቲ እንድትከታተሉ በትምህርት ሚኒስቴር የተመደባችሁ ተማሪዎች የዩኒቨርሲቲ በ2017 ዓ.ም የማለፊያ ውጤት ላመጡ ተማሪዎች ባወጣው ልዩ የስኮላርሺፕ ፕሮግራም ተመዝግባችሁ የተመለመላችሁ ስማችሁ በዩኒቨርሲቲው ዌብሳይት እና የፌስቡክ ገጽ ላይ የተገለጸ እንዲሁም በ2015 ዓ.ም በ2016 ዓ.ም የማለፊያ ነጥብ አምጥታችሁ በኦንላይን ተመዝግባችሁ የተመለመላችሁ እና ስማችሁ በዩኒቨርሲቲ ዌብሳይት እና ፌስቡክ ገጽ ላይ የተገለጸ ተማሪዎች በሙሉ ሪፖርት ማድረጊያ ቀን ጥቅምት 17 እና 18 2018 ዓ.ም መሆኑን ዩኒቨርሲቲው ገልጿል ማለት ነው። እዚህ ጋር ግልጽ ለማድረግ ያው የኮተቤ ማለት ነው። የኮተቤ ግልጽ ለማድረግ ምንድን ነው ብዙ ተማሪዎችን ነበረ እንድታመለክቱ ያለው። አንደኛ በ2017 የማለፊያ ውጤት ላመጣችሁ፣ በ2016 በ2015 እነዚህ እና ትምህርት ዩኒቨርሲቲው ለተቀበላችሁ ተማሪዎች በፌስቡክ ፔጁ እና በዌብሳይት ላይ ፖስት አድርጓል። የእናንተ መግቢያ ጥቅምት 17 እና 18 ነው። ለምዝገባ ስትሄዱ የተለመደውን የ8ኛ ክፍል ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒው፣ የ12ኛ ክፍል ሰርተፍኬት ዋናውና ኮፒው፣ 3 ፓስፖርት ሳይዝ ወይም ፓስፖርት መጠን ፎቶግራፍ፣ የአንሶላ ብርድ ልብስ፣ እነዚህ ነገሮች የስፖርት ትጥቅ የተለመዱ ናቸው። ሁሉም የትምህርት ማስረጃዎች ስካን በማድረግ በአንድ የፒዲኤፍ ሶፍት ኮፒ እንዲሁም ስካን ተደርጎ በሶፍት ኮፒ የተዘጋጀ ጉርድ ፎቶግራፍ መያዝ ይኖርባችኋል ማለት ነው። እዚሁ ጋር አሁን ይህንን ዜና እየሰራሁላችሁ ሌላው ጥሪ ያደረገው ዩኒቨርሲቲ የጥሪ ማስታወቂያ ያወጣው ዩኒቨርሲቲ ደብረ ታቦር ዩኒቨርሲቲ ነው። ደብረ ታቦር ዩኒቨርሲቲ እንግዲህ ለፍሬሽማን ተማሪዎች ጥሪ አድርጓል። እሱን የምነግራችሁ ይሆናል።
ደብረ ታቦር ዩኒቨርሲቲ አዲስ መደበኛ ተማሪዎች በሙሉ 2017 ዓ.ም በደብረ ታቦር ዩኒቨርሲቲ የአቅም ማሻሻያ ፕሮግራም ለተከታተላችሁ ስትከታተሉ ቆይታችሁ የማለፊያ ውጤት ያመጣችሁ እንዲሁም በትምህርት ሚኒስቴር ደብረ ታቦር ዩኒቨርሲቲ የተመደባችሁ አዲስ ገቢ የአንደኛ ዓመት ተማሪዎች የምዝገባ ጊዜ ጥቅምት 17 እና 18 2018 ዓ.ም መሆኑን እናሳውቃለን። በ2017 ዓ.ም የሪሜዲያል ተማሪዎች በቅርቡ በሂሳብ ኮርስ ላይ የውጤት ማስተካከያ ስለተደረገ በድጋሚ የትምህርት ሚኒስቴር ውጤት ማሳወቂያ ፔጅ ላይ ውጤታችሁ ቼክ እንድታደርጉ እናሳውቃለን። ከተጠቀሰው ቀን ቀድሞም ዘግይቶም መምጣት አይቻልም ይላል። የ2018 ዓ.ም አዲስ ሪሜዲያል የምትመደቡ ተማሪዎች በቅርቡ ጥሪ ይደረጋል ማለት ነው። ስለዚህ እነዚህ ናቸው ጥሪ ያደረጉት።